ሰላም እንዴት ናችሁ? እንግዲህ ከሁኳርም ተመልሼ እንግዲህ ስለ ትራንስሚሽን ኤንድ ላይፍ ሳይክል ለማስተማር ሞክራለሁ ማለት ነው። ትራንስሚሽን ኤንድ ላይፍ ሳይክል ስናይ ፔኔትሬሽንስ ኦፍ ዘ ስኪን ባይ ፊላሪያል ላርቫል ነው። እንግዲህ እንዴት ፔኔትሬት የሚያደርገው ስኪናችንን በምን አይነት መንገድ ነው የሚለውን ነገር እናያለን ማለት ነው። እንግዲህ ትራንስሚሽን ወይ የሁኳርም ፔኔትሬት አድርጎ ስኪንን የሚገባው አሁን እንዴት ነው? አንዳንድ ሰዎች በእግራቸው እንዲሁም እስከ ሰውነታቸው ከአፈር ጋር ንክኪ ካለውና ያ ከአንድ በሽተኛ የነበረ ሰው የወጣ ስቱል ላይ የነበረ እንቁላል ወደ ፊላሪያል ፎርም ራብዲቲ ፎርሙ ወደ ፊላሪያል ፎርም ተቀይሮ ሆስት ሲያገኝ በባዶ እግሩ ገበሬ ሊሆን ይችላል ወደ ሰውነቱ በፖርተር ኦፍ ኢንደሪ ይገባል ማለት ነው። ያን ነው ፔኔትሬሽንስ ኦፍ ስኪን ባይ ፊላሪያል ላርቬ የምንለው። ከዛስ ኢንጀስት ኦፍ ፊላሪያል ላርቬ ፕሬዘንት ኢን ዘ ሶይል ኦር ትራንስ መመለሪ ከእናት ወደ ልጅም ሊሆን ይችላል። እንደገና ደግሞ ኢንጀስትም ሊያደርግ ይችላል። አንድ ሰው ሊመገብ ይችላል ከውሃ ጋር ከምግብ ጋር ይህንም ፊላሪያል ፎርምስ ኦፍ ላርቬ ሊመገብ ይችላል። ስለዚህ ፎር ኤዶዲናሌ በት ኔት አሜሪካነስ ሪኳየር ትራንስፐልሞነሪ ማይግሬሽን። አሁን እዚህ ጋር ደግሞ ኤዶዲናሌ በት ኤን አሜሪካነስ ግን ምን ይፈልጋል ማለት ትራንስፐልሞነሪ ማይግሬሽን ይፈልጋል። ይሄ የሚሆነው በምግብ ወይንም ደግሞ በውሃ ጋር ገብቶ ሊሆን የሚችለው ለአንሳይለስቶማ ዶዲናሌ ሲሆን ነው። ኔክተር አሜሪካነስ ግን የግድ ምን ይፈልጋል መሰላችሁ? ትራንስፐልሞነሪ ማይግሬሽን ይፈልጋል ማለት ነው። በዚህ መንገድ ትራንስሚሽን ሊኖር ይችላል ማለት ነው። ሌላኛው ትራንስፕላሴንታል ነው የምንለው ከእናት ወደ ልጅ በእርግዝና ጊዜ ይሄ ሬር ኬዝ ነው ግን ይፈጠራል ማለት ነው። እሺ ላይፍ ሳይክሉን ስንመለከት ኤግ አር ፓስድ ኢን ዘ ስቱል ከስቱል ጋር ፓስድ ሆኖ እንቁላሉ ይወጣል። ኤንድ አንደር ፌቨራብል ኮንዲሽን ሞይስቸር ካገኘ ዋርመስ ከዛ ሼድ የሆነ ሞቃታማ አካባቢ ሞቅ ባለ አየር ወይንም ሼድ አድርጎ እንግዲህ እንቁላሉ ወደ ራብዲቲ ፎርምስ ኦፍ ላርቬ ይቀየራል ወይንም ላርቫል 2 እና 1 ሃች ይሆናል ወይንም እንቁላሉ እጭ ይሆናል ማለት ነው። ከዛን ኢን ፌሰስ ኤንድ ዘ ሶይል ማለት ነው። እንግዲህ ይሄ ከአንድ ሜዳ ላይ ከሚጸዳዳ ሰው የወጣን ሰገራ ማለት ነው። የወጣ ሰገራ ወዲያውኑ እንቁላሉ ወይም ኦቫው ሃች ይሆናል ወደ ላርቬ 1 እና ላርቬ 2 ቼንጅ ይሆናል። ያንን ላርቬ 1 እና 2 ምን በመባል እንጠራዋለን? ራብዲቲ ፎርምስ ኦፍ ላርቬ ይባላል። ከ1 እስከ 2 ቀን ባለው ውስጥ ምን ይሆናል ማለት ነው? ከ1 እስከ 2 ባለው ቀን ውስጥ ወደ ራብዲቲ ፎርምስ ኦፍ ላርቬ ይቀየራል። ምኑ እንቁላሉ ማለት ነው። እንቁላሉ ወደ ራብዲቲ ፎርም በ1 እስከ 2 ቀን ውስጥ ከዛን ራብዲቲ ፎርምስ ኦፍ ላርቬ ከሆነ በኋላ አፍተር 5 to 10 days and to molt they become to filarial ወይንም ሰርድ ስቴጅ ኦፍ ላርቬ ይቀየራል ከ5 እስከ 10 ቀን ባለው ውስጥ ማለት ነው። ስለዚህ ይሄ ደግሞ ምን ይባላል? ፊላሪ ፎርምስ ኦፍ ላርቬ ምን በማለት እንጠራዋለን ማለት ነው? ኢንፌክቲቭ ስቴጅ ወይንም ወደ ሰው ኢንፌክት የሚሆነው የትላትሉ ስቴጅ ኢንፌክቲቭ ፎርም ፊላሪ ፎርምስ ኦፍ ላርቬ እንለዋለን። ፊላሪያል ፎርምስ ኦፍ ላርቬ ይባላል። ላርቬ ካን ሰርቫይቭ 3 to 4 weeks ከ3 እስከ 4 ሳምንታት ሆስት እየፈለገ ኢንፌቨራብል ኢንቫይሮንመንት ኮንዲሽን ሰርቫይቭ መኖር ይችላል ማለት ከ3 እስከ 4 ሳምንት ማለት ነው። on the contact with a human host ካገኘ the larvae penetrate the skin and are carried through the vein to the heart ከዛን ዜን ዘ ለንግ ማለት ነው። እግሩን ቧጦ ከገባ በኋላ በደም ስር ውስጥ ወደ ልብ ይሄዳል። ከልብ ማይግሬት አድርጎ ወደ ለንግ ይሄዳል። ከለንግ በኋላ ወደ ፔኔትሬት ቱ ፐልሞነሪ አልቬዮሊን ፔኔትሬት በማድረግ አሴንዲንግሊ ወደ ብሮንኪያል ትሪ ይሄዳል። ከዛ ወደ ፋርኔክስ ላይ ከሄደ በኋላ ከአየር ቧንቧ ይወጣና ወደ ምን ይወዳል ማለት ነው? ወደ ስሞል ኢንተስታይን ይሄዳል ማለት ነው። ስለዚህ where they are raised in the mature into the adult አያችሁት ወደ አደልትነት ይቀየራል ማለት ነው። they attach to the intestinal wall ላይ አታች በመሆን resultant blood loss of bites ደሙን እየጠባ
ብለድን መገብ ይጀምራል ማለት ነው ትሉ። ስለዚህ እዚህ ጋር እንደምትመለከቱት እግሩ ጋር ኢንተር ብሎ ገባ። መጀመሪያ የሆነ ሚስተር ኤክስ የተባለ ሰውዬ እንቁላሉን ጣለ። እንቁላሉ እየቆየ ሲሄድ ከ1 እስከ 2 ቀናት ውስጥ ወደ ምን ይቀየራል? ወደ ራብዲቲፎርምስ ኦፍ ላርቬ ይቀየራል። ይሄ ራብዲቲፎርምስ ኦፍ ላርቬ ማቹር ሆኖ ከእንቁላሉ ከወጣ በኋላ ወደ ምን ይሄዳል? ወደ ፊላሪያል ፎርም ይሄዳል ማለት ነው። ከዛን ይሄኛውም ደግሞ ከራብዲቲፎርምስ ኦፍ ላርቬ ማቹር ሆኖ የወጣው በባዶ እግሩ የሚሄዱ ሰዎች በባዶ እግራቸው የሚሄዱ ሰዎች ምን ያደርጋል ማለት ነው? ፔኔትሬት አድርጎ ስኪናቸውን ይገባል። ከዛ በኋላ ቀጥታ በፖርተር ኦፍ ኢንትሪ ቬን በሰርኩሌሽን ወደ ልባቸው ይሄዳል ማለት ነው። ከልብ ወደ ላንግ ማይግሬት ያደርጋል። ከዛን አልቬዮሊን ፔኔትሬት አድርጎ ወደ ፋርኔክስ አሴንዲንግሊ ከዛም በኋላ ከአየር ቧንቧ ይወጣና ከዚህ ከአየር ቧንቧ ወጥቶ ወደ ምግብ ቧንቧ ይገባል። ከዛም በኋላ ስሞል ኢንተስታይናል ላይ ይቀመጣል ማለት ነው። ስለዚህ ዛይንስ ስሞል ኢንተስታይናል ላይ ምን ያደርጋል? ኒውትሪሽን ኮምፒት ያደርጋል። እንደገና ደግሞ ምን ይሆናል ማለት ነው? ደምን ይጠባል ማለት ነው። እሺ እንግዲህ ይሄንን ይመስላል። ስለዚህ ክሊኒካል ሲግኒፊካንሱን ፊውቸሩን ስናይ ደግሞ አራይዝ ፍሮም ኮምቢኔሽንስ ኦፍ ኢንተስታይናል ኢንፍላሜሽን ኤንድ ደግሞ ፕሮግሬሲቭ የሆነ አይረን ወይም ፕሮቲን ዲፊሸንሲ ያስመጣል ማለት ነው። ምክንያቱም ደምን ከጠባ ፕሮቲን ከተጋራው አይረኖችን ሙሉ ኢንገልፍ ካደረጋቸው ሰውየው አኒሚያ ዴቨሎፕ ያደርጋል ማለት ነው። ሞስት ኢንዲቪጁዋል ዊዘን ሁክዋርም ኢንፌክሽን አር አሲምፕቶማቲክ ነው። ወደ 90% የሚሆነው የሁክዋርም ህመም አሲምፕቶማቲክ ነው፣ ምንም አይነት ሲምፕተም የለውም ማለት ነው። ሃይ ሎድ ሲሆን ደግሞ ከ20 እስከ 100 ወርሞች ካሉት በሆዱ ውስጥ ፑር ኒውትሪሽን ኢንአዲኩዌት ኢንቴክ ኦፍ ፕሮቲን ኤንድ አይረን ይኖራል። ኢቨንቹዋሊ ሊድ ቱ አኒሚያ ሊያስከትል ይችላል ማለት ነው። ሌላኛው ምንድነው? ስኪን ፌዙ ላይ ደግሞ ስንመለከት ስኪን ፔኔትሬሽን አርጎ ሲገባ አሶሺየትድ ሰከንደሪ ባክቴሪያል ኢንፌክሽን ካን ሪዛልት ግራውንድ ኢቲቼ ወይንም ደግሞ ያ ጅብ በቀደደው ውሻ ይገባል እንደሚባለው ያ ፓራሳይቱ በቀደደው አካባቢ ላይ ባክቴሪያል ይሄ ሰከንደሪ ኢንፌክሽን ኦር ባክቴሪያል ኢንፌክሽን ሊፈጠር ይችላል። ያን ግራውንድ ኢቲቼ እንደ ማሳከክ እንደ ኤሪተማተስ አይነት ነገር ይፈጥራል ስኪን ላይ ማለት። ፐልሞነሪ ፌዝ ላይ ኢት ኢዝ አሲምፕቶማቲክ ነው። አሁንም ፐልሞነሪ ፌዝ ላይ ምንም አይነት ሲምፕተም ሊኖረው አይችልም ማለት ነው። ኢንተስታይናል ፌዝ ላይ ግን adult worm attached to the mucosal and feed on the blood። አያችሁት? ደምን ፊድ በማድረግ worm continuously move to a new place exacerbated bleeding ሊመጣ ይችላል። ወይንም የመድማት አይነት ስትራክቸር ጨጓራ መድማት አይነት ብሊዲንግ ደም የቀላቀለ ሰገራ ምናምን ሊፈጠርና ሊታይ ይችላል ማለት ነው። ኢንተስታይናል ፌዝ ላይ በሚመጣው ችግር ምክንያት ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት ሁክዋርም እንደዚህ ነው ትሉ ሰውነታችን ላይ ጨጓራችን ላይ አታች የሚሆነው ማለት ነው። ስለዚህ ይሄንን ትላትል ነው እንግዲህ እየተማርን ያለ ነው ማለት ነው። ስለዚህ እንደዚህ እንግዲህ ትላትሉ እንደዚህ ጨጓራ ላይ ነው አታች ሆኖ የሰውን የሚጠባው። ከዛን እጁ ነጭ መሆን ምክንያቱም ብዙ ደም ነው እንግዲህ ሁክዋርም ምን የሚያደርገው ሳክ የሚያደርገው ማለት ነው። ስለዚህ ኔክቶርናል አንዳንዴ ከ0.03 ml ኤንድ 2 ከ0.26 ml ድረስ ፐር ኤዴይ ሳክ ያደርጋል ማለት ነው። አያችሁ አይደለ? አፕቱ 200 ml ፐር ዴይ ኢን ሄቪ ኢንፌክሽን ማለት ነው። በጣም ከፍተኛ ኢንፌክሽን ከሆነ እስከ 200 ml ፐር ዴይ ኢንፌክሽን ml ሳክ ይደረጋል። ምክንያቱም ቲፒካል እንግዲህ ምን ውስጥ ይከተዋል? አኒሚክ አርጎ እንትን ይላል። ክሮኒክ ሄቪ ኢንፌክሽን ከሆነ ሪዛልት ኢት ኢዝ አኒሚያ ሊያስከትል ይችላል። ኤንድ አይረን ዲፊሸንሲ አኒሚያ ደግሞ ቱጌዘር ዊዝን ማልኑትሪሽን ኢንፌክሽን ካንሰር ሲቪርሊ ስተንት ግሮዝ የቀነጨረ እድገት አያችሁት አይደለ? ስተንት ግሮዝ ምን ላይ የቀነጨረ
እድገት ማለት ነው። ስተንቲንግ የሚባል ነገር አለ፣ ቅንጨራ ማለት ነው። ኢን ዴቨሎፒንግ ኢን ቺልድረን ህጻናቶችን ሊያቀነጭራቸው ይችላል ማለት ነው። ሁኳር አኒሚያ ሊድ ቱ ዊክነስ ኤንድ ፋቲግ ኢን አደልት ላይ ደግሞ ዊክነስ ፋቲግ ምናምን ነገር ትልልቅ ሰዎች ላይ ያሳያል ማለት ነው። ሲምፕተሙ እንግዲህ ደርማል ላይ፣ ቆዳ ላይ፣ ፐልሞነሪ ላይ፣ ጋስትሮኢንተስታይናል ላይ ሄማቶሎጂካል ሲምፕተሞች ይኖሩታል። እንደገና ፓቶጀኔሲሶቹም ደግሞ እነኚህ ናቸው ማለት ነው። ደርማል ላይ ሎካል ኤሪቴማ፣ ሙኮልስ ፓፑላ ወይንም ግራውንድ ኢቲቼ ያመጣል። ኩታኔስ ኢንቬዥንስ ኤንድ ሰብኩታኔስ ማይግሬሽንስ ኦፍ ላርቫል ሲኖር ነው ይሄ ነገር የሚመጣው ማለት ነው። እሺ ፓቶጀኔሲስ ኩታኔስ ኢንቬዥን ቆዳ አካባቢ ላይ ኢንቬድ ሲያደርግ ሰብኩታኔስ ማይግሬሽን ሲኖር ነው ይሄ ሎካል ኤሪቴማ ግራውንድ ኢቲቼ ሊመጣ የሚችለው። ፐልሞነሪ ላይ ደግሞ ብሮንካይተስ ኒሞናይተስ ኤንድ ሰምታይምስ ኦሶፍ ኢዝኖፊሊያ ኢዝኖፊሊያ ብሮንካይተስ ምናምን አይነት ነገር ፐልሞነሪ ፈዝ ላይ ሲኖር ኢዝኖፊል ካውንት ሊጨምር ይችላል እዛ አካባቢ ለአለርጂክ ኬዞች ማለት። ጋስትሮኢንተስታይናል ላይ ስንመለከት ደግሞ አኖሬዥያ ኤፒጋስትሪክ ፔን ኤንድ ጋስትሮኢንተስታይናል ሄሞሬጅ ሲምፕተም አለው። ፓቶጀኔሲሱን ስናይ አታችድ ኦፍ አደልት ዋርም ኤንድ ኢንጁሪ ቱ ዘ አፐር ኢንተስታይናል ሙኮዛ ላይ ፓራሳይቱ አታችድ ሲሆን ነው ይሄ ስሜት የሚኖረው ማለት ነው። ሌላኛው ሄማቶሎጂካል ዲስኦርደር ወይም ሳይቱን ስናይ ከብለድ አንጻር አይረን ዲፊሸንሲ አኒሚያ፣ ሃይፖፕሮቲኒሚያ፣ ኤዴማ፣ ካርዲያክ ፌለር ሊያመጣ ይችላል። ፓቶጀኔሲሱን ስንመለከት ደግሞ ኢንተስታይናል ብለድ ሎስ በመምጣቱ ምክንያት ነው ይህነኝ ነገሮች ሲምፕተሞች ሊታዩ የሚችሉት ማለት ነው። እንግዲህ ወደ ዋናው ጉዳይ ስንገባ ላብራቶሪ ዳያግኖሲሱ እንዴት ነው ዳያግኖስ የሚደረገው? ላብራቶሪ ዳያግኖሲሱን እንመልከት ማለት ነው። ፋይንዲንግ ኤግ ኢን ፌሰስ ነው። እንቁላሉን ሰገራ ላይ ወይም ስቱል ላይ ፌሰስ ላይ መመልከት ነው። ያችሁት ኤዶዲናሌ ከሆነ ኤን አሜሪካንስ ኤግ ሞርፎሎጂካሊ ኢንዲስቲንግሽብል ነው። በቀላሉ መለየት አይቻልም ማለት ነው። ይሄ ኤዶዲናሌ ነው፣ ይሄ አሜሪካንስ ነው የሚለውን መለየት ይከብዳል ማለት ነው። አያችሁት ማይክሮስኮፒክ አይደንቲፊኬሽንስ ኦፍ ኤግ ኢን ዘ ስቱል ኢዝ ዘ ሞስት ኮመን ሜተድ ነው። እንግዲህ ማይክሮስኮፒካሊ የሁኳርምን ኤግ በማየት ኦቫ ኦፍ ሁኳርም አርሲን ብለን ሪፖርት እናደርጋለን ማለት ነው። ስለዚህ ዘ ሪኮመንድድ ፕሮሲጀር ኮሌክት ስቱል ስፔስመን ነው። ስቱል ስፔስመኑን በአግባቡ ኮሌክት ማድረግ፣ ፊክስ ስፔስመን አባውት 10% ፎርማሊን ነው። እንግዲህ ለማቆየት የምትፈልጉ ከሆነ ወዲያው ዲቴክት የማታደርጉት ከሆነ ከ5 እስከ 10% ባለ ሬንጅ ውስጥ ባለ ፐርሰንት ውስጥ ፎርማሊን ውስጥ ማስቀመጥ ይቻላል። 10% እስከ 10% ድረስ ሪኮመንድድ ነው ማለት ነው። ፎርማሊን ሶሉሽን ውስጥ ማስቀመጥ ኮንሰንትሬት ዩዚንግ ፎርማል ኢተር አሲቴት ሰድመንቴሽን ቴክኒክ ብንጠቀምም አሁንም ሁኳርምን በቀላሉ ላይት ኢንፌክሽን ወይንም በሰውነቱ ውስጥ ብዙ ትላትል የሌለ ከሆነና እንቁላሉም አነስተኛ ሆኖ በዌይት ማውንት ዲቴክት ልናረገው ካልቻለን በኮንሰንትሬሽን ቴክኒክ በዚህ ሜተድ ማድረግ እንችላለን ማለት ነው። ሌላኛው ምንድነው ኤግዛማይን ዌይት ማውንት ኦፍ ሰድመንቴሽን ነው። በዌይት ማውንትም ማድረግ ይቻላል፣ ግን በዌይት ማውንቱ ኢፌክቲቭ ካልሆነም በዌይት ማውንቱ የግድ ወደ ኮንሰንትሬሽን ቴክኒክ መምጣት ይጠበቅብናል ማለት ነው። ስለዚህ እንቁላሉን ስትመለከቱት ይሄ ነው። እነኚህ ሁክሌቶች አሉት። ዳርክሽ የሆነ ሼል ጥቁር ሼል ቲኒ ሼል እንደገና ኤጉ ይሄንን ይመስላል ማለት ነው። ዘ ዲያግኖስቲክ ስቴጅ ኢን ዘ ኤግስ ፌሰስ ኤግ ቦዝ ስፒሺስ ሉክስ ዘ ሰም ነው። ሁሉም የሁኳርም ስፒሺስ ተመሳሳይ ሆኖ ነው የምናያቸው ማለት ነው። ፍሬሽ ፓስድ ፌሰስ ሹድ ቢ ኤግዛማይን አዲስ ትኩስ የሆነ ስቱልን ነው ኤግዛማይን የምናረጋው ማለት ነው። እንቁላሉ ሃች ሆኖ ወደ ላርቫል ስቴጅ እንዳይቀየርብን ቶሎ ዲቴክት ብናረጋው አሪፍ ነው ማለት ነው። ኢፍ ሞር ዛን 200 hour old the larva may be seen inside of the egg ነው። በጣም ካቆየ ነው ላርቫ ዴቨሎፕ ይሆናል። ቆይቶም ከላርቫ ውስጥ ሊወጣ ከእንቁላል ሼል ውስጥ ሊወጣ ይችላል ማለት ነው ላርቫውና ላርቫው ደግሞ ከስትሮንጎሎስቴር ኮራሊስ ጋር ሊያሳስተን ስለሚችል ወዲያው ቢታይ አሪፍ ነው ማለት ነው። if more than 24 hour old the larva hatch እየሆነ ይሄዳል ወይንም እጭ እየሆነ ይሄዳል ማለት ነው። ሁኳርም
ዲፕ ቡካል ካቪቲ ያለው ስትሮንጎሎስቴር ኮራሊስ ከሆነ ደግሞ ሾርት ቡካል ካቪቲ ነው ያለው። እንደዚህ በዚህ በቡካል ካቪቲው መለየት ይቻላል፣ ግን በማይክሮስኮፕ ኢዝሊ አይደንቲፋይ ላናረገው እንችላለን። ይሄን ነገር ኮንሲደር ልታረጉ ይገባል ማለት ነው። ስትመለከቱት አሁን ዲፕ ቡካል ካቪቲ ያለው የማን ነው ያልኳችሁ? የሁኳርም ምን አለው? ዲፕ ቡካል ካቪቲ ያለው። ይሄኛው ደግሞ ሾርት ቡካል ካቪቲ ነው። አያችኋት? ሾርት ቡካል ካቪቲ ነው ስትመለከቷት። አፉ ጋር ይሄኛው ረዘም ይላል፣ እቺኛው ቡካል ካቪቲዋ ሌስ ናት ስትሮንጎሎይድ ማለት ነው። እንደዚህ መለየት ይቻላል። በእርግጥ ግን ማይክሮስኮፒካሊ በቀላሉ በላይት ማይክሮስኮፕ አይደንቲፋይ ላታረጉት ትችላላችሁ ማለት ነው። እሺ ኤግ ዛት ካን ቢ ሚስቴክን ዊዝ ሁኳርም ጋር ሊያሳስቱን የሚችሉ እንቁላሎች አሉ። ትራይኮስትሮንጎለስ ስፒሺስ፣ ትሬንድነስ ዴሚኔተስ የሚባል ስትሮንጎሎይድ ፉልቦርኒ እንቁላሎች፣ ኦሶፋገስተም ስፒሺሶችን እንቁላላቸው ከሁኳርም ጋር ይመሳሰልና ስለዚህ ሚስቴክን ስተት ልንፈጥር እንችላለን ማለት ነው። ስለዚህ እስቲ አንዳንዶቹን እንመልከታቸው። ትራይኮመነስ ስትሮንጎሎስ ስፒሺስ ሲዶ ሁኳርም በመባል ይታወቃል ስለሚመሳሰል እንቁላሉ። ሜይንሊ ፓራሳይት ኦፍ ሩሚናንትስ ኢኩንስ ኦር ሮደንቶች ጋር የተያዘ ሪሚናንት ኦፍ ኢኩንስ ሮደንትስ አርጋ ሪሚናንት የሆነ ነገር አለው ማለት ነው። ለነኚህ ለአይጣይጥ ነገሮች ምናምን የሚሆን ፓራሳይት ነው፣ ጥገኛ ተዋሲያን ነው እነ ኢኩንስ የሚባሉ። ሪሚናንትስ ሮደንትስ የምንላቸው እንደነ አይጥ ዝርያ ነገሮችን ማለት ነው። የነሱ ፓራሳይት ነው የትራይኮመነስ ትራይኮስትሮንጎለስ ስፒሺስ የምንለው ማለት ነው። ስለዚህ a person become infected by ingested third stage of larvae in contaminated food or drink water ሰውም ኢንፌክተር ሊሆን ይችላል። ይሄ ሲዶ ሁኳርም ነው። በእርግጥ ግን የነ አይጥ ዝርያ ፓራሳይት ነው። ሰው ላይም ደግሞ ኦኬዥናሊ ሊታይና ሊገኝ ይችላል ማለት ነው። the adult worm live in small intestinal with head penetrate the mucosal wall and sucking blood ነው። ተመሳሳይ ነው ከሁኳርም ጋር። ኤጉ pass in ephesus but it is longer and thinner than ሁኳርም ነው። አያችሁት? በጣም ልጥጥ ያለ ረጅም አይነት እንቁላል ነው ያለው ማለት ነው። ከዚህኛው ሚለ ሜዠር ስታደርጉት በማይክሮሜትር ይሄን ያህል ከ85 እስከ 115 ማይክሮሜትር ሌንግዝ ነው። ሞር ፖይንትድ አት ዋን ኢንድ ቦዝ ኢንድስ ዩዥዋሊ አፒር ሞር ሰግመንትድ ነው። ከሁኳርም አንፃር ስናየው ኢት ኢዝ ሞር ሰግመንትድ ነው የምታዩት ማለት ነው። አያችሁት? አሁን ይሄ በጣም ኦቫልድ ነው። እንደገና ይሄ ሁኩሌቱ በጣም ብዙ ሰግመንት ነው ያለው ማለት ነው። ስለዚህ ትራይኮስትሮንጎሎይድ ኤጉ ይሄንን ይመስላል ማለት ነው። ከ85 እስከ 115 ማይክሮሜትር ሌንግዝ አለው። ስለዚህ ከሁኳርም ሳይዝ በጣም ከፍ ያለ እንቁላል ነው የምትመለከቱት ማለት ነው። ሁለተኛው ትሬንድነስ ዶሚናንተስ የምንላት ደግሞ ፓራሳይት ኦፍ መንኪ ኤንድ ባቦን ነው። ይሄ ጭላዳ ባቦን እና የዝንጀሮ ፓራሳይቶች ናቸው። ነገር ግን ትራንስሚሽን ባይ ኢንጀስትድ ሰርድ ስቴጅ ኦፍ ላርቬ አደልት ሰዎችም ኢንፌክተር ሊሆኑ ይችላሉ። አደልት ዋርሙ ኢን ላርጅ ኢንተስታይናል ላይ ነው ይሄ ቲ ዶሚኔተስ የምትቀመጠው ማለት ነው። ሳኪንግ ብለድ ኤንድ አኒሚያ ሄቪ ኢንፌክሽን ከሆነ የደም ማነስም ሊያስከትል ይችላል ማለት ነው። ኤግ ኢን ፌሰስ ሃዝ ሲሚላር ስትራክቸር ዊዝ ሁክዋርም but much larger, measuring about 85 micrometer in length and contain more ሴሎች በውስጡ ወይንም ሁክሌቶች አሉት ማለት ነው ስናወዳድረው። ሶስተኛው ኦሶፋገስተም ስፒሺስ ነው ሚስቴክን ፎር ሁኳርም ነው ብለን ልንሳሳታቸው ስለምንሳሳታቸው ፓራሳይቶች ነው እየነገርኳቸው ያለሁት። ኢንፌክሽን ባይ ኢንጀስቲንግ ኢንፌክቲቭ ላርቫ ላያችሁት አይደል? ኦሶፋገስተም ስፒሺስ የሚባሉ እነኝም ላርቫል ስቴጁን ኢንፌክት ወይንም ኢንጀስት ካረግን ነው ኢንፌክቲቭ ፎርምስ ኦፍ ላርቬ ወይንም ፊላሪ ፎርምስ ኦፍ ኦሶፋገስተም ማለት ነው። ላርቬ ዴቨሎፕ ኢን ላርጅ ኢንተስታይናል ዌር ዘይ ፎርም ኖዱላር ኤንድ አብሰስ አይነት ነገር አኮሙሌሽን ኦር ላርጅ ማስ ኦፍ ኢንተስታይናል ላይ ይፈጥራል።
አደልቱ ሊቭ ኢን ዘ ኖድል አያችሁት ኖድል ኤንድ አታች ቱ ዘ ኢንተስታይናል ዎል ላይ አታች ይሆናል ማለት ነው። ስለዚህ እንቁላሉ about the same size of the hookworm ጋር ተመሳሳይ ነው but it is passed in advanced stage of development ነው የሚወጣው ማለት ነው። ስለዚህ እነኚህን ነገሮች ዲያግኖስት ማድረግና መለየት ይጠበቅብናል ማለት ነው። ስለዚህ እንቁላሉ ዲቴክት ካረግን አሁን ደግሞ ፖሊመሬዝ ቼን ሪአክሽን ፒሲአር በመጠቀም ፎር ዲያግኖሲስ ኦፍ አንሳይሎስቶማ ዱኦዴናል ኢንፌክሽን መለየት ይቻላል። ከማለይተን ማለት ነው ኔክታር አሜሪካንስ ከኔክታር አሜሪካንስ ለይተን ማወቅ እንችላለን ማለት ነው። ኤፒዲሚዮሎጂካል ስተዲ ኤንድ ሞኒተሪንግ ኦፍ ሰክሰስ ኦፍ ኮንትሮል ፕሮግራም ለማድረግ ፒሲአር ኢዝ ቤስት ማለት ነው። ይሄ ፖሊመሬዝ ቼን ሪአክሽን ብዙ ስፒሺሶችን ለመለያ የምንጠቀምበት ሌላኛው ሴሮሎጂካል ቴስት ነው። ኢሚኖግሎቡሊን ጂን እና ኢሚኖግሎቡሊን ኢን አንቲቦዲ ሰውየው ፕሮዲዩስ ማድረጉን ወይንም ለዛ ስፔሲፊክ አንቲቦዲ መዘጋጀቱን በሴሮሎጂካል ቴስት ዲቴክት አድርገን ማወቅና መለየት እንችላለን ማለት ነው። በመጨረሻም ትሪትመንቱን ስንመለከት ፓሬንታል ፓሞታ ቤንዞ ሜቤንዳዞል ኦር ደግሞ ቲያቤንዳዞል ትሪት ያደርገዋል። ፓሬንታል ፖማታ ሜቤንዳዞል ቲያቤንዳዞል እንግዲህ ሁኳርመን ትሪት ያደርገዋል። ኢፍ አኒሚያ ካለ ሃይ ፕሮቲን ዳይት እንዲመገቡ ሰፕሊመንት ዊዝ ፌረስ ሰልፌት አይረን ሰልፌት ወይንም ደግሞ ፎሊክ አሲድ ኤንድ ቫይታሚን B12 እንዲወስድ አብሮ ይታዘዝለታል ማለት ነው። ሌላኛው እንግዲህ ስትሮንጎሎይስተርኮራሊስን ባየንበት መንገድ ወይንም ፕሪቨንት በመናረግበት መንገድ ከሁኳርም ጋር ተመሳሳይ ስለሆነ ላርቫል ስቴጅ አኗኗሩ ሙሉ ቦታው ተመሳሳይ ስለሆነ በዚህ መንገድ ስትሮንጎሎይስተርኮራሊስ በክፍል 12 እንዳየነው በሱ መንገድ ማጽዳት እና መከላከል ይጠበቅብናል ማለት ነው። ስለዚህ ለዛሬ ያለን ነገር ይሄን ይመስላል። በቀጣይ ላርቫ ማይግራንት እንደ ኩታኔስ ላርቫ ማይግራንት ፓራሳይቶች፣ ቪዘራል ላርቫ ማይግራንት እና ኦኩላር ላርቫ ማይግራንት ትላትሎችን እናያለን ማለት ነው። እንግዲህ ጠብቁኝ፣ በክፍል 15 እንገናኛለን። ቴንክ ዩ